ሐምሌ 8 ይጀምራል ኦፊሻሊ ይጀምራል ተብለው የአብይ ተመካካሪዎች የሚባሉ 4000 የሚደርሱ የብልጽግና ካድሬዎች አብዛኛው ከወረዳ ነው የመጡት። አዲስ አበባ የገቡት የዛሬ አይ ቲንክ የዛሬ 10 ቀን ነው። 10 ቀን ማለት 5 ቀን ሙሉ የአብይ ኮሪደር ምናምን እየጎበኙ ቢፌ እየበሉ የተለያዩ ኦሪየንቴሽን እየተባለ በቡድን እንትን ክላስተር ተከፋፍለው እንትን ሲጎበኙ ነበር። እና አቢቹ የሰራውን እዩት፣ በጣም የሚገርም የኢትዮጵያ መሪ የሰራውን እዩት እየተባለ አዲስ አበባ ውስጥ ሲዝናኑ ነበር። ከዛ በኋላ ደግሞ ሐምሌ 8 ተጀመረ ተብለው ድግስ ሁሉ ተደግሰው ከአፍሪካ ኦባሳንጆ ሳይቀሩ መጥተው ንግግር መክፈቻ ንግግር አድርገው ወርቅኔ ሁሉ ከጅቡቲ መጣ ተብሎ ስንት እንትን ተብሎ ተከፈተ ተባለ። በቃ ውይይቱ ተጀምሯል ተብሎ በጣም የሚገርም ነው። አብይ በቃ 4000 ሰው ሰበሰበ ተባለ። ከዛ ትንሽ ቆየና አይ ችግር ተፈጸመ፣ ችግር አለ ተባለ። ምንድነው? ቆም በቃ ባለበት ቆም ተባለ። ጭቅጭቅ ውስጥ ገቡ። ያንን ጭቅጭቅ ምናምን አላነሱም። እነ መስፍን አርያም ይሁን ማሙድ ድሪር የሚባለው አዲስ ፊት መጥቷል። አሁን ማሙድ ድሪርና ታውቋላችሁ ሰውየውን። እና ሰሞኑን ደግሞ ማሙድ ድሪር ነው ሚዲያ ላይ የሚናገረው። እና ምንድነው ያሉት? እኔ ውስጥ የሰማሁት ሌላ ነው። እነ ማሙድ ድሪር ደግሞ ሲተዋወቁ ነው 4 ቀን ሙሉ የፈጀባቸው አሉ። በቃ አንድ ላይ ኢትዮጵያውያን ሲገናኙ በጣም ይጠያየቃሉ። እዛ ተረት አወራና 4 ቀን የፈጀብን በዚህ ምክንያት ነው፣ ምንም አልጀመርንም፣ ዛሬ ጀምረናል አሉ። ያ ዛሬ ማለት ሰኞ ጀምረናል አሉ። 4 ቀን ሙሉ የገባችሁ ሲባል አይ ትውቅ ላይ ምናምን ቡድን ምስረታ ላይ ነበር ምናምን አሉ። ኤኒዌይስ ጉዳዩ እንደዛ አይደለም። እሱን ውስጥ ገብተን እስቲ እንየው። አብይ ያሰበው እነኚህ 4000 ሰዎችን ሰብስበው ያው እሱ የሚፈልገውን ህገ መንግስት ኦልሬዲ ጽፏል። አብይ ግን ደግሞ እዚህ መጥቶ ተወያዩና አጨበጨቡ ምናምን እንዲባል ሰውን ሰብስቦ አዲስ አበባ እንዲገቡ ተደረገ። ከዛ በኋላ ምንድነው አብይ ያሰበው? 8 አጀንዳ ነው አይደል የተባለው። በቃ አንድ እንትኑ ቡድኑ 8 ቦታ ክፈሉትና አንድ ቡድን አንድ አጀንዳን አብስለው ይመካከር፣ መጨረሻ ላይ እኔ የሰጧችሁትን ኮንክሉዥን አቅርቡለት፣ እሱን አጨብጭቦ በቃ ይውጣ ነው የተባለው። አብይ 8ቱን አጀንዳ ላይ ሰመራይዝ ተደርጎ አምጥቷል የሚፈልገውን። ግን ሰዎቹ ተሰብስቦ የተወሰኑ ቀናትን እዛ ላይ እራት እየበሉ እየጠጡ ምናምን እየተዝናኑ መጨረሻ ላይ አንድ ቡድን አንድ አጀንዳ ጨረሰ እንዲባል በአብይ አስተሳሰብ 4000 ተሰብሳቢዎች 8ቱን አጀንዳ ላይ ተከፋፍሎ ማለት 500 ሰው 4000 እንግዲህ ወደ 8 ቦታ ስንከፍለው ለአብይ በሚመቸው መሰረት 8ቱን አጀንዳ እንዲከፋፈሉ ነው። ሰው 8ቱን አጀንዳ አንድ ቡድን አንድ አጀንዳ፣ አንድ ቡድን አንድ አጀንዳ እንደዛ ተብሎ 8 ቦታ ክፈሉና እንደዛ ጨርሶ ይግቡ ተባለ። ከዛ ቡድን ቦታቸውን ሲያውቁ እንዴ እኔ እኮ የሀገር ጉዳይ ልመካከር ነው የመጣው አለች የወረዳ ካድሬ። ቀላል አይደለችም በነገራችን ላይ የወረዳ ካድሬ አብይ አያውቅም። ትንኩልኛ ህዝብ እኮ ነው በነገራችን ላይ ካድሬ የሚባለው። እኔ በደንብ አውቀዋለሁ። ነገረኛ የወረዳ ካድሬ እንዴ አንድ አጀንዳ ብቻ ላይ ተወያይቼ ከዛ 8ቱ ላይ አጨብጭቤ አልሄድም አለች።
ይሄ ካድሬ እዛ ምን ስለዚህ አይ መጥቻለሁ ልስማ፣ ስምንቱንም ልስማ፣ ስምንቱ ላይ ሀሳቤ ልስጥ፣ ከወሰዳችሁ ውሰዱ፣ ካልወሰዳችሁ ተው። በነገራችን ላይ ከወረዳ የመጡ አንዳንድ እንደው ሙሉ በሙሉ አንጨፈልቅም ብልጽግና ስለሆኑ ከታች ስለመጡ የህዝብ ችግርን የሚያውቁ ናቸው። ከዚህም በፊት ተናግሬያለሁ። 4 ዓመት ሙሉ ተመካከርን። አብይም ብሏል ይሄንን፣ መስፍን አርአያም እንደዛ ብሏል። 4 ዓመት ሙሉ አጀንዳ ሰበሰብን ብሏል አይደል? አጀንዳውን ሲሰበስቡ አማራ ክልል ላይ፣ ኦሮሚያ ክልል ላይ እንዳው የትግራይ ተወላጅ ተብሎ የተሰበሰበ ሁሉ አብይ ይውረድ፣ ሽግግር መንግስት እንፈልጋለን ነው ያሉት። ይሄ ግልጹን እንዳንረሳ፣ የህዝብ አጀንዳ አብይ ይውረድ፣ የሽግግር መንግስት ይቋቋምልንና ከዛ በኋላ እንመካከራለን፣ ሰላም ብቻ ነው የምንፈልገው፣ ሰላም ደግሞ አብይ ይድልን ነው ያሉት። ይሄ በፐርሰንቴጅ አቅርቤያለሁ። ያንን እነ መስፍን አርአያ ደብቆት በአዲስ መልክ ካድሬዎች እንዲመጡ ተደረገ። አሁንም እነኚህ ካድሬዎች ጥያቄ ያነሱ፣ ትክክለኛ ጥያቄ ነው ያነሱት። በነገራችን አንድ ቡድን እንዴት ነው አንድ አጀንዳ ብቻ ላይ ተወያይቶ ሌላውን አጀንዳ ሳይሰማ አጨብጭብ እንዴት ይባላል? አብይ ሲጀመር ምክክር የሚባል ነገር አያውቅም። እንዲያውም ኢህአዴግን እኮ የፈራው እኔ ልንገራችሁ፣ ኢህአዴግ በብሔር ላይ የተመሰረተ ስለሆነ ነው ምናምን ይላል አይደለ? ውሸት ነው። የአብይ ብልጽግና ምን ላይ ነው የተመሰረተ? ብሔር ላይ አይደለ እንዴ? ለምንድን ነው የምንወሻሸው? አሁን አንዳንድ ሰዎች በኢትዮጵያዊነት የሚጫወቱ ተቃዋሚ የሚመስሉ የብልጽግና እኮ በብሔር ላይ የተመሰረተ አይደለም ይላል። ብልጽግና መሰረቱና ዋነኛው አጥንጠናው ብሔር ላይ ነው። አብይ የሚያወራውን እንዴት ነው ዝም ብላችሁ የምትውጡት? ስራውን ይዩት። እና አብይ ምንድን ነው ያደረገው? ሰዎቹን ሰብስቦ ወደ አጀንዳው ልመለስ። የብልጽግና ካድሬዎችን ከወረዳ አመጣ። ከወረዳ ካመጣ በኋላ አንድ አጀንዳ አንድ ቡድን ተባለ። ይህንን አንቀበልም አሉ። በተለይ አንድ ቡድን ውስጥ የነበሩ ከወረዳ የመጡ በጣም ጠንከር ያለ አቋም ያዙ። 8ቱ ላይ ምንወያይ ከሆነ 8ቱ ላይ እንወያይ ነው ያሉት። ይሄ የሀገር ምክክር ከተባለ 8ቱ ላይ እኮ ነው መወያየት ያለብህ። ማለት የብልጽግናም የብልጽግና ምክክር መድረክ ቢሆን የብልጽግናዎችም 8ቱንም ማወቅ አለባቸው። አሁን የሀገር አይደለም። አሁን ተቃዋሚው በተለይ ትግራይ ህዝብ ተቃውሟል። ይሄንን አልተቀበለም። የአማራ ህዝብ አልተቀበለም። ማለት ፋኖ አልተቀበለም። የአብይ አማራ የሚባለው ብልጽግና ውስጥ የሚሳተፉት መጥቷል። የአብይ ኦሮሞም ይሳተፋል። የኦሮሞ ነፃነት ሰራዊት አልተሳተፈም። እነ መረራ አልተሳተፉም። ኦነግም አልገባም። እነ ጀዋርም አልገቡም። እንግዲህ የኦሮሞ ቮይስ የሚባለው ምንም የለም። የአብይ ኦሮሞ ገብቷል። ከኦነግ አብይን የተቀላቀሉ ገብቷል። ትክክለኛ በተለይ አሁን እነዚህ ምክክር ያስፈልጋል፣ ብሔራዊ ምክክር ያስፈልጋል እያለ ስሟገት የነበረ መረራ ጉዲና እንኳን ፕሮፌሰር መረራ አልተጋበዘም፣ አልገባም። የአብይ ድራማ ውስጥ አልገባም፣ እንኳንም አልገባም። እና ሌላውም በተመሳሳይ ነው ለማለት ነው። ቢያንስ ብልጽግናን ሰብስበው 8ቱን አጀንዳ እንኳን እንዲያውቁ አልፈቀደም አብይ። ስለዚህ እዚህ ላይ ከታች የመጡ ብልጽግናዎች አንፈልግም፣ 8ቱ ላይ እንወያያሉ። ከዛ እየተጨቃጨቁ 4 ቀን ፈጀ። አሁን ምንድን ነው ያደረጉት? አብይ ይህንን አልቀበልም፣ ይሄ ሁሉም ሰውስ ይሄ 8ቱ አጀንዳ ላይ እንመካከራለን የምለው አልቀበልም አለ።
ምንድነው ያደረገ? ለዚህ ምክክር ኮሚሽኑ ላይ አስቸኳይ ጊዜ አዋጅ አወጀ አብይ። አሁን ስልጣኑ ሙሉ በሙሉ ከመስፈናሪያ እና ከምናምን ከነዚህ ተወስደው ብልጽግና ስራ አስፈጻሚ ኮሚቴ የሚመራው ቡድን ተቋቋመ። አብይ ሁልጊዜ የሆነ ስብሰባ አይችልም። አብይ ስብሰባ የሚባል ነገር አይችልም። ኢህአዴግን የፈረሰው ስብሰባን ፈርቶ ነው። አብይ ስራ አስፈጻሚ ስብሰባ ላይ ስንት ጊዜ አልቅሷል። አብይ ኢህአዴግ ስራ አስፈጻሚ ላይ አሁን ብልጽግና ምናምን ስብሰባ የለም። ይጠራል፣ ያሰለጥናል፣ ይሄዳሉ። ያው ነው የብልጽግና ስራ አስፈጻሚ ይባላል። የብልጽግና ማዕከላዊ ኮሚቴ ይመጣሉ፣ ይሰለጥናሉ። አብይ ስላይድ አዘጋጅቶ ከጉግል ምናምን አምጥቶ ያሰለጥናል፣ ይሄዳሉ። በኢህአዴግ ጊዜ አትችልም፣ በቃ ስብሰባውን አትችልም። አብይ መምራት አይችልም። ኢህአዴግ ቢሆን እኔ በደንብ ስለሚያውቅ ይህ በእንትን ምክንያት ነው፣ በብሔር ምናምን ምክንያት ነው ያፈረስኩት ይላል። ውሸቱ ደካማ ስለሆነ ነው። አብይ ንግግርን አይችልም። እንደዚህ ኢህአዴግ ውስጥ እኮ ፍጥጫው ቀላል አይደለም። መልስ መስጠት አይችልም። አብይ ምክክር የሚባለው ኧረ የለም፣ አብይ አይችልም። አሁን እድር የሚመስል ዝም ብሎ ተራ እቁብ ብልጽግናን አቋቋመ። ኤኒዌይስ ፍራቻው ግልጽ ነው። አሁንም ብልጽግና ውስጥ ራሱ ምክክር እንዳይኖር የብልጽግና ምክክር እንኳን እንዳይኖር አደረገ አብይ። ለምን? አጀንዳውን ከፋፈለ። አንተ አንድ አጀንዳ አንድ ቡድን አለ። እሱንም 8 ቦታ ብቻ አይደለም ወዳጆች፣ 8ቱን አጀንዳ 80 አጀንዳ አደረገ አብይ። 8ቱ አጀንዳ 80 አጀንዳ ተደርጎ 80ው ደግሞ ሁሉም 500 ቡድን የሚባለው 508 ቦታ አለ አይደል? ይሄ 4000 8 ቦታ ሲከፈል 500 ሰው ይይዛል። 500 አንድ አጀንዳ ብቻ ሳይሆን ይሄ 500 ተሳታፊው እንደገና ደግሞ 10 ቦታ ይከፋፈልና 50 ሰው የምትይዝ ንዑስ ኮሚቴ ንዑስ ቡድን ተቋቋመች። አሁን ምንድነው እየሆነ ያለው? 8 ከ80 አጀንዳ አንድ አጀንዳ ተወስዳለ 50 ሰው የሆነ ከዛ ውጪ ምንም አታውቅም። መጨረሻ ላይ ለጭብጨባ ትጠራለ። ይሄ ነው የሆነ። የብልጽግና ምክክርም አይደለም። አብይ በማቲስ በሂሳብ በስታቲስቲክስ የራሱን ካድሬዎችን ሰብስበው አጀንዳው 8 አይደለም 80 ሆኗል ብሎ ነገራቸው። 80 አጀንዳ ላይ ደግሞ አትችሉም አላቸው። ስለዚህ ከ80ው አንድን በእጣ ምናምን በሎቶሪ ምናምን ነገር ማስመስለው እናንተን የደረሰ እቺ አጀንዳ ነች ብሎ ከ80 አንዱን ሰጥቷቸው 50 ሰው ከ80 አጀንዳ አንድ አጀንዳ ብቻ ላይ ይመካከራል። 79 አጀንዳ ናቅ። መጨረሻ ላይ ግን አገሪቷ ምክክር ውስጥ ገባች፣ ትመክራለች ተባለ። በኋላም ታጨብጭባለ እዛ ገብተ። ይሄ በጣም የሚገርም ድራማ ነው። እዛ ላይ ደግሞ አሁን ምክክር ኮሚሽኑን በአስቸኳይ ጊዜ አዋጅ የሚመሩ እነ አዲሱ አረጋ፣ እነ ብርሃኑ ነጋ፣ እነ ጌታቸው ረዳ፣ እነ በለጠ ሞላ ሆኑ። ሌሎቹም አሉ እዛ ውስጥ። በነገራችን ላይ ምንድን ነው የተባለው? ብዛታቸው 160 ነው የተባለው። አጠቃላይ የአብይ ደጋፊዎች ናቸው። 160 አማካሪ ናቸው ተብሎ ነው የተመደቡት። እዚህ ላይ በደንብ ሲሪየስ ልዩት። ከዚህም በፊት ያልነበሩ ያልተሳተፉ ምንም ውስጥ ያልነበሩ የምክክር ኮሚሽን ኃላፊዎች በላይ ምንም አልነበረም። አሁን አማካሪ ተብሎ ተመደቡ 160።
ስብሰባውን እንዲመሩ ማለት ነው። 160 የብልጽግና አመራር ተመደበ። አዳዲስ ደግሞ ቃለ ጉባኤ የሚይዙ ተብሎ የተመደቡ ደግሞ አሉ 256 አዳዲስ ናቸው። እነኚህም ደግሞ ይሄ ቃለ ጉባኤ ከሚይዙ ልጆች እኔ አንዳንድ ልጆችን አውቃለሁ፣ ጓደኛዎቼ ነበሩ አሉ። እና የሚገርም እንትን ነው። አሁን ምክክር ጉባኤ እንትን ኮሚሽን ምናምን የሚባሉ አሁን መልስም የላቸው ጭቅጭቅ ስለማይ አሁን መስፍን አርአያ መድረክ ላይ ሲጠየቅ ከጋዜጠኞቹ አላቅም ማለት ጀመረ። የሚገርም እኮ ነው። አላቅም ይላል አሉ መስፍን አርአያ ሲመራ ቆይቶ ከካድሬ የሚነሳውን እንትን በቃ አጨቅጭቁኝ ማለት ጀመረ። ከዛ ትዕግስት ስለሌለው አሁን ማሙድ ድሪር እሱ ቦታ እንዲናገር ተደረገ። የማሙድ ድሪርን ድምፅ እንስማና እስቲ ልመለስበት። አንዳቸው 500 ተመካካሪዎችን የያዙ 8 ትልልቅ የምክክር ቡድኖች ተደራጅተው ኮሚሽኑ ይፋ ባደረጋቸው 8ቱ የምክክር አጀንዳዎች ላይ ተመድበው የቅድመ ምክክር ውይይቶችን፣ ትውውቆችን ብሎም በምክክሩ የአሰራር ስርዓቶች ላይ ግንዛቤ ወስደዋል። ዛሬ ማለትም ዛሬ ሐምሌ 13 ላይ ሆነን ተመካካሪዎች በንዑስ ቡድኖች በመከፋፈል በተመደቡበት አጀንዳ ላይ መመካከር ጀምረዋል። በእያንዳንዱ ንዑስ ቡድን ውስጥ 50 ተመካካሪዎች ያሉ ሲሆን በአጠቃላይ 80 አነስተኛ ቡድኖች በተመደቡላቸው አጀንዳዎች ላይ እየመከሩ ይገኛሉ። በአንድ አጀንዳ ላይ እንዲመካከር የተመደበ አብይ የሥራ ቡድን ይህ ማለት 500 ተመካካሪዎችን የያዘ በስሩ 10 የሚሆኑ ንዑስ ቡድኖችን እያንዳንዳቸው 50 ተመካካሪዎች የያዙ በስሩ አዋቅረዋል። ዛሬ የተጀመረው ይህ ሂደት የምክክሩ ቁልፍ አካል ሲሆን ተመካካሪዎች በተመደቡባቸው አጀንዳዎች ላይ ሐሳባቸውን የሚያንሸራሽሩበት፣ አንዳቸው የሌላውን ወይም የሌላዎችን ሐሳብ የሚሰሙበት እንዲሁም የተለያየ ሐሳቦች በሚስተናገዱበት በመሆኑ የምክክሩ ቁልፍ አካል ነው። በዚህ ሂደት ኮሚሽኑ በስራ ልምዳቸውና በትምህርት ዝግጅታቸው አንቱታን ያተረፉ 160 የሚሆኑ አማካካሪዎችን መድበዋል። ከዚህ በተጨማሪም 256 የሚሆኑ የቃለ ጉባኤ ጸሐፊዎች አሰማርተው የሀገራዊ ምክክር ጉባኤውን እየመሩ ይገኛሉ። ይሄ ራሱ ተናግሯል። እንግዲህ አሁን ስለ ማሙድ ድሪር ትንሽ ላውራ። ይሄ ማሙድ ድሪር የሚባለው ቀንደኛ የኢህአዴግ ሰራተኛ ነበር። ሱዴፓ ውስጥ ነበር። ኢሳ ነው፣ ጎሳው ኢሳ ነው እና ብዙ ድራማዎችን ሲሰራ ነበር። ኤኒዌይስ እኔ የእሱ ጥላቻ በጣም ከባድ ነው። በተለይ ለኦሮሞ በጣም ጥላቻው ስር የሰደደ ሰው በደንብ ስለማውቀው ነው። አብይ ግን እሱን ኦሮሞን ስለሚጠላ ወስዶ ብዙ ቦታ አምባሳደር አድርጎ መጀመሪያ ወደ ግብፅ ላከው። ከዛ ማሙድ ድሪርን ተጠቅመው ከዛ አሁን ከዩኤኢ ጋርም በደንብ የሚሰራ ሰው ነው። በነገራችን ላይ ግብጾች ናቸው ኢትዮጵያን የሚመሩት አሁን በዩኤኢ በኩል ማለት ነው። ዩኤኢ ውስጥ ሆነው ኢትዮጵያን የሚዘውሩት ግብጾች ናቸው። አሁን አርቲፊሻል ኢንተለጀንስ ቤተመንግስት ውስጥ አሁን
በበላይነት የሚመሩ ግብጾች ናቸው። ቤተመንግስት ውስጥ ቤተመንግስቱን ራሱ የአብይ ቤተመንግስትን የገነቡት ኢንጂነሮች ግብጾች ናቸው። እሱ ብዙ እንትን ሰፋ ስለምል ነው። የማህሙድ ድሪር ለአማራ ጥላቸው ደግሞ ብዙ አልናገርም ማለት እሱን የሚታቁ ስለሆነ ከዚህም በፊት ለቲፒኤልኤፍ ተላላኪ ነው። አሁን ደግሞ ቂም በቀል ይዣለው ምናምን ብሎ የሚያወራ ሰውዬ ነው። ያው ለትግራይ ህዝብ ነው። ከህወሓት ጋር ግጭት ከገባ እሱ ጉዳዩ ነው። የትግራይ ህዝብን ግን ስትጠላ፣ የአማራ ህዝብን ስትጠላ፣ የኦሮሞ ህዝብን ስትጠላ ኢትዮጵያን የምትጠላ ሰው ነው። ከፈለግ ሶማሊያ መግባት ትችላለህ። እንደዚያ ኢትዮጵያን የምትጠላ ከሆነ እኔ የሶማሌ ህዝብ የኔ ወንድም እህት ሰዎች ናቸው። የኛ ወንድሞቻችን ናቸው ሶማሌ ህዝቦች እና የህዝብ ችግር የለም ኢትዮጵያ ውስጥ። አሁን እንደዚህ አይነት ባለጌ ሰዎች ናቸው ኢትዮጵያውያንን የሚያጋጩት፣ አንዱን እየጠሉ እነዚህ የሚያደርጉት። የአብይ ተላላኪዎችም እንደዚህ ናቸው፣ እነኚህ ሰዎች ናቸው። ኤኒዌይስ አሁን እሱ ወደፊት መጥቷል። አሁን መስፍን አርአያ መድረክ ላይ ፐርፎርም አላደረገም። ባለፈው ጋዜጠኞች ጠየቁ፣ ምንድነው ችግሩ ብሎ ጠየቁ። ለምንድነው 4 ቀን ሙሉ አልቻላችሁም ተብሎ ሲጠየቁ ይሄ መስፍን አርአያ አልቻለም፣ አትጠይቁኝም ዝም በሉ ብሎ ረግጦ ወጣ እና ግን ዋናው ነገር ጭቅጭቅ ነው። እዛ ውስጥ በአንድ አጀንዳ ብቻ እሱ እንዳለው እንግዲህ ወደ ሀሳቡ ከተመለስ ነው 80 አጀንዳዎች አሉ፣ 80 ንዑስ ቡድኖች ተፈጥሯል አለ። ስለዚህ አንድ ንዑስ ቡድን አንድ አጀንዳ አደረገ። እንደዚህ ነው ምክክር የሚባለው። እንደው ብልጽግና ውስጥ እንኳን ጉዳዩ የብልጽግና ቢሆንም ግን ብልጽግናዎች ሁሉንም አጀንዳዎች ላይ ለምን አይመካከሩም? የተመደበላቸውን አጀንዳ አለ። ያ ማለት 80 አጀንዳ ለ80 ንዑስ ቡድን ተባለ። ያንን ከጨረሳችሁ በኋላ መታችሁ አጨብጭባችሁ ወደ የቤታችሁ ትገባላችሁ ነው። እኔ ከወረዳ የመጡ የብልጽግና ሰዎች ያነሱት አይ የምንመካከር ከሆነ እንደ ብልጽግና ብሆን ሁሉንም አጀንዳዎች ላይ ብንመካከር ያሉት ትክክል ይመስለኛል። እንደው እዛ ውስጥ በብልጽግና ውስጥ ማለት ነው። ምክክሩ ትክክል ነው እያልኩ አይደለም፣ ግን ቢያንስ ለብልጽግናዎች ትክክል ለመሆን እንደው የተሰበሰበው ሰው ቢያንስ 8 አጀንዳ ተባለ፣ 80 ሆነ። 80 ላይ የተወሰነ 10 ደቂቃ ምናምን ተባለ። 1 ወር አይደለም የሚቆዩት እዛ እና ያደረጉት በጣም የሚገርም ነው። ማለት እንደዚህ እኔ ሰምቼ ማለቅ በአገር ደረጃ ከተሰበሰብክ አጀንዳዎቹ ይመጣሉ አንድ በአንድ ነው። እንግዲህ ሁሉም ንዑስ ቡድኖች አንድ በአንድ አጀንዳዎቹን ሀሳባቸውን እየሰጡ እየተመካከሩ እዛው የብልጽግና ቢሆንም መጨረሻ ላይ ብልጽግናው ተስማሙ ለማለት እንኳን አሁን እኮ ብልጽግና መስማማት አልቻለም፣ ወደቀ፣ ከጅምሩ ከሸፈ ማለት ነው። አሁን እያደረጉ ያሉት አብይ ከላይ 160 የሚሆኑ በአማካሪዎች ስም ቅድም ማህሙድ ድሪር ያለው የአስቸኳይ ጊዜ አዋጁን የሚቆጣጠሩ እነ አዲሱ አረጋ የሚመሩት እነ ብርሃኑ ጸጋዬ የሚመሩት ብርሃኑ ጸጋዬ የሚመሩት አስቸኳይ ጊዜ አዋጅ ኮማንድ ፖስት ነገር ተቋቋመ። አማካሪ ነው ስሙ። አብይ እነሱን ተጠቅሞ አጀንዳው እንዲፈጸም የፈለጋችሁትን እርምጃ ውሰዱ ተባለ። አሁን እኔ አንድ ማረጋገጥ ያለብኝ ነገር አለ። የሚጠይቁ ሰዎች ሊባረሩ ይችላሉ ከብልጽግና ውስጥ፣ ከዚህ ብልጽግና ውስጥ ሲሪየስሊ ጥያቄ የሚያነሱ ሰዎች ሊባረሩ ይችላሉ። እና ሰዎች ተመልምሎ የመጡ ሰዎች ተስፋ ቆርጠዋል አሉ። አሁን ምንድነው ይሄ ዝብርቅርቁ የወጣ ተብሎ አንዳንድ ሰዎች የሚሳተፉ ይነግሩኛል።
አረኔ ወደ ከአዲስ አበባ ውጭ ራሱ ተመልሶ ይሄዱ አሉ ደብሯቸው። ከአዲስ አበባ የሄዱ ደግሞ እየተመላለሱ ነው። መውጣት አትችሉም ተብሎ እንኳን ኧረ ሂዱ ብለው። ስለዚህ እየሆነ ያለው ከጅምሩ ወድቋል። በሂሳብ ስሌትም ለማሸነፍ ይሞክራል። የራሱን አማካሪ የራሱን ሰዎችን ሰብስበው እነሱንም ከፋፍሎ ይገዛል። ኢትዮጵያ ህዝብ ተከፋፈለ፣ ይከፋፍላል። የራሱንም ከፋፍሎ አሁን ደግሞ 4,000 ሰብስቦ 4,000 ሰውን መግዛት አልቻለም። የራሱን አባላትን 4,000 ሰብስቦ ከፋፍሎ 50 አደረገ። አሁን 50 ሰው ነው ይሄ ኮማንድ ፖስቱ አብይ የመደበው ኮማንድ ፖስት የሚከታተለው እርምጃ የሚወስደው 50 ንዑስ ቡድን ላይ ነው እርምጃ የሚወስደው። ለግዛት ለመግዛት እንዲመች አደረገ። 50 ሰውም አሁን ዛሬ የጀመሩት ንዑስ ቡድን ምናምን የተባለው አንዳንድ ቡድኖች የነበሩ ልጆች አይቶ 10 ምናምን ከ50 ሰው ከሚጠበቀው 50 ሰው 10 ምናምን 9 ምናምን እንደዚህ ነው እንነዋል። ይሄ ነው እንግዲህ አገሪቷ እየመከረች ነው ይባላል። ኢትዮጵያ እየመከረች ነው ይባላል በአብይ ቋንቋ። አቤት አቤት አቤት! ኢቲቪዎች በቃ ይሄ እዚህ ላይ ነው እንትን እያሉ ያሉት። ይኸው እና ንዑስ ቡድን ለምሳሌ ከዚህ ፎቶ የምትረዱት የተለያዩ ንዑስ ኮሚቴዎች ንዑስ ቡድኖች ናቸው እነኚህ። አንዱ ንዑስ ቡድን ለምሳሌ ታች ያለውን አንድ ንዑስ ቡድን ብትቆጥሩ ስንት ነው? 50 አይሞሉ፣ 20 እንኳን አይሞሉ። ኢቲቪ የዘገበው ማለት ነው። እና ይሄ አሁን አንድ ንዑስ ቡድን ነች ኢቲቪዎች የለጠፉት። እዚህ ላይ ቆሞ የሚመለከተው ልጅ ጓደኛችን ነበር። ያለቃው ነው የተመደበው። ያው የአብይ ድራማ ብዙ ነው። ስለዚህ የብልጽግና ይሄ ምክክር ጉባኤ ተብሎ የተጠራው ኦልሬዲ 5 ቀን የቆየው አሁን ደግሞ በግድ ተባለ። አሁን የሚያሳዝነው ተሰብሳቢው ሁሉንም አጀንዳ ላይ አይመካከርም። አንድ ሰው ከ80 አጀንዳ አንድ አጀንዳ ላይ ብቻ ሀሳቡን ሰጥቶ ያው መጨረሻ ላይ እኮ የአብይ ውሳኔ ነው የሚወሰነው። ኦልሬዲ አብይ እኔ የምፈልገው 1 ይሄ 2 ይሄ ፕሬዚዳንት ሆናለሁ እንደዚህ ይሆናል ሌላው ደግሞ እንደዚህ ብሎ አምጥቷል። ያ ነው የሚወሰነው። ያንን ደግሞ ውሳኔውን የሚያውቀው አብይ ብቻ ነው የሚያውቀው። ምናልባት መጨረሻ ላይ ለምን ይሄ 80 ቡድን አለ አይደል? 80 ቡድን አንዱን አያውቅም። አንዱ የወሰነውን ሌላ ቡድን አያውቅም። ስለዚህ አጀንዳው ከየት እንደመጣ አይታወቅም። የአብይ አጀንዳ አጠቃላይ የኃይል መድረክ የሚባለው አለ። የኃይል መድረክ ማለት ሁሉም አንድ ቦታ የሚሰበሰብ እዛ ላይ የሚታጨበጭብበት። አንድ ሰው ባለፈው 1 ወር ጉባኤያችን የሚከተሉትን አጀንዳዎችን ለማጽደቅ ተወያይተን ተግባብተናል ብሎ ወጥቶ አንድ ሰው ያነባል። እንደዚህ አብይ አህመድ ቀጣይ የኢትዮጵያ ፕሬዝዳንት ሆኖ 2 ጊዜ እንዲመረጡ በሙሉ ድምፅ ከየንትኑ መጥቷል። ቻው ያው አብይ ስም አይነገርም እዛ ላይ። የኢትዮጵያ ጠቅላይ ሚኒስትር የነበረው በሌላ ቋንቋ አሁን ፕሬዝዳንት ሆኖ 2 ተርም ብቻ እንዲያገለግል፣ ያ ደግሞ ተርሙ አንዱ 5
ሌላኛው 5 ስለዚህ መጨረሻ 10 ዓመት ብቻ እንዲገዛ ወስነናል ይላሉ። አብይ ኦሬዲ እኮ 10 ዓመት ገዝቶናል። እንዲሁ 10 ዓመት እንችላለን እንዴ ወዳጆች? 10 ዓመት ኢትዮጵያ ህዝብ ይችላል እንደው እንችላለን? የለም የኢትዮጵያ ህዝብም ይህንን አይቀበልም። ውሸት ነው ይሄ። አብይ ኦሬዲ ንጉስ ነው። ንጉስ ብሎ ራሱን ቢሰይምም እንደው የኢትዮጵያ መሪ ነኝ ብሎ ራሱን አላሳመነም። ዋናው ችግሩ የችግር መንስኤው ይሄ የኢትዮጵያ መሪ ነኝ ብሎ ራሱን አላሳመነም። ለዚህ ነው አሁንም ጠቅላይ ሚኒስቴር ፕሬዝዳንት ለመሆን እየተዋጋ ነው አብይ። የምክክር መድረክም የጦርነት አካል ነች እና አብይ እያደረገ ያለው የከሸፈ ጉዳይ ሆኗል። የሚያሳዝነው ግን የብልጽግና አባላት የሆኑ ቢያንስ 8ቱን አጀንዳዎች 80 አጀንዳ የሆነውን ሳያውቁ ሊያጨበጭቡ ነው። እኛ ኢትዮጵያውያን አናውቅም፣ ሙሉ ድፍን ኢትዮጵያ አያውቅም። ይሄን ግን የራሱ ብልጽግና ሰውም አያውቅም ለማለት ነው። ለዚህ ነው ከጅምሩ ወድቋል ያልኩት። ከዚህ በላይ ውድቀቱን የሚያሳይ ነገር የለም። የጀመሩትን መስፍናሪያ አሁን አልቻልኩም እያሉ ነው። የድሮ ካድሬን አምጥቶ ማህሙድ ድሪርን ከፊት አስቀምጧል። አሁን